ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በየላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስና መነጋገሪያ በሆነ ርዕሰ ጉዳይ ተገናኝተናል። በአዲስና እጅግ በጣም መነጋገሪያ በሆነ ርዕሰ ጉዳይ ተገናኝተናል ውድ ቤተሰቦቻችን። የርዕሰ ጉዳይ እንግዲህ በርካታ ሚሊዮን ሰዎች የተመለከቱት እንዲሁም በጣም ድንጋጤን የፈጠረ ክስተት ነው። ዓለማችን ላይ የተከናወነው አዲስ አነጋጋሪ ርዕሰ ጉዳይ አለ። ይህንን ርዕሰ ጉዳይ ደግሞ ከእናንተ ጋር ልንፈትሸው ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። አዲሱ መረጃ እንግዲህ ትላንት በስቲያ አብረን ቆይታ ያደረግንበትን ተመሳሳይ ነው። ግን ደግሞ አንድ የብራዚላዊት ጠንቋይ እነሱ እንደሚሏት ደግሞ ፕሬዲክት የምታደርግ ወይ ደግሞ ትንቢት ተናጋሪ ሴት የተናገረችው ነገር በቀጥታ ባይሆንም በተዘዋዋሪ ግን በጣም ብዙ እልቂትና እንደ ሀገር ውድመት ተከስቷል እየተባለ ነው። እሱ ነው በደንብ የምንፈትሸው ማለት ነው። ውድ ቤተሰቦቻችን እንግዲህ በ24 ሰዓት ውስጥ ከ5 እስከ 6 የሚሆኑ ሀገራት 24 ሰዓትም ሳይሞላ በመሬት መንቀጥቀጥ ተመተዋል ማለት ነው። ይህም በማህበራዊ ሚዲያ በተለያዩ የመገናኛ ብዙሃን በሰፊው እየተነጋገረበት ያለ ጉዳይ ነው። እኛንም ጨምሮ ይህንን መረጃ ስናጋራችሁ ነበረ እና ይሄ መረጃ እንግዲህ በተመሳሳይ ሰዓት 24 ሰዓት ባልሞላ ጊዜ ውስጥ ወደ 5 የሚሆኑ ሀገራት ናቸው የመሬት መንቀጥቀጥ ያጋጠማቸው። ምንም እንኳን ቬንዙዌላ ብትሆንም የወደመችው፣ ሌሎቹም ግን ከፍተኛ ድንጋጤና አንዳንድ ጉዳቶች ደርሰዋል ማለት ነው። እና ቻይናም ወቅታዊ ሁኔታ ከባድ የጎርፍ አደጋና የሙቀት ማዕበል በሱ እየተናጠች ነው። በአሁኑ ወቅት በአንድ ጊዜ ሁለት እጅግ በጣም ተቃራኒ የሆኑ የአየር ንብረት መዛባቶችን እያስተናገደች ነው ቻይናም። ይህም በሀገሪቱ የኢኮኖሚ መረጋጋት ላይ ትልቅ ፈተና እንደደቀነ መረጃዎች እያሳዩ ነው። ደቡባዊ ቻይና የጎርፍ ማዕት እያስተናገደች ነው። በደቡባዊ ቻይና በተለይ ደግሞ በጓንግዶን እና በአካባቢው ባሉ ዋና ዋና የኢንዱስትሪ ማዕከላት ታይቶ የማይታወቅ ከባድ ዝናብና የጎርፍ አደጋ ተከስቶ ሀገሪቷ ጭንቅ ላይ እንዳለች እየተነገረ ነው። ወንዞች ሞልተውም እየፈሰሱ ነው። በመፍሰሱ ምክንያት ፋብሪካዎች ተዘግተዋል፣ መሰረተ ልማት አውታሮች ወድመዋል፣ እንዲሁም በሚሊዮን የሚቆጠሩ ዜጎች ተፈናቅለዋል። የሰሜናዊ ቻይና ድርቅና ከፍተኛ ሙቀት ደግሞ እያጠቃው ነው። እንግዲህ አንዲት ሀገር ላይ ነው ይህ ነገር የተከሰተ ያለው። በአንጻሩ ሰሜናዊ የሀገሪቱ ክፍሎች ዋና ዋና የእህል ምርት በሚመረትባቸው አካባቢዎች ከፍተኛ የሙቀት ማዕበል እና ድርቅ ተከስቷል ማለት ነው። ይህ ክስተት ሀገሪቱን የግብርና ምርታማነት በከፍተኛ ሁኔታ እየጎዳው እንደሚገኝ የተነገረ ነው። የቴክኖሎጂና የሳይበር ትስስርም እንዲሁ ከዚህ የአየር ንብረት መዛባት ጋር ተያይዞ በቻይና የኃይል አቅርቦት ላይ ከፍተኛ ጫና ተፈጥሯል። ለአርቲፊሻል ኢንተለጀንስ እና ለዳታ ማዕከል የሚሰጠው የኤሌክትሪክ ኃይል መቆራረጥ እያጋጠመው እንደሆነና ሀገሪቷ በከፍተኛ ተግዳሮት ውስጥ እንዳለች ይህንንም ተከትሎ ደግሞ የሚነሱ የቴክኖሎጂ መረጃዎች በማህበራዊ ሚዲያ ላይ የዳታ መጥፋት ስጋት በሚል በሰፊው እየተነገረ ይገኛል። አውስትራሊያም ወቅታዊ ሁኔታዋ ያልተለመደ የአየር ሁኔታ እያስተናገደች እንደሆነ እየተነገረ ነው። አውስትራሊያ አሁን ባለችበት ወቅታዊ ሁኔታ ከተለመደ የአየር ንብረት ዑደት ውጭ የሆኑ እጅግ አስገራሚ ክስተቶችን እያስተናገደች ነው። የክረምት ሙቀት እና ድንገተኛ አውሎ ንፋስ በአውስትራሊያ በአሁኑ ወቅት የቅዝቃዜ ወራት መሆን ሲገባው በአንዳንድ አካባቢዎች ባልተለመደ መልኩ ከፍተኛ የሙቀት መጠን እየተመዘገበ ይገኛል። በሌላ በኩል ደግሞ በባህር ዳርቻዎች ላይ እጅግ ኃይለኛ የሆኑ ድንገተኛ አውሎ ነፋሶች፣ የባህር ማዕበሎች እየተከሰቱ ነው። የኤል ኒኞ መዘበራረቅ ሳይንቲስቶች እንደሚሉ ከሆነ በፓሲፊክ ውቅያኖስ ላይ ያለው የሙቀት መጠን መለዋወጥ እነሱ እንደሚሉት ኤል ኒኞ ሳውዘርን ከመደበኛው መስመር ውጭ በሆነ መልኩ እየተመዘገበ ነው። የመዘበራረቅ በአውስትራሊያ የግብርና ምርት በተለይ ደግሞ የስንዴ ምርት ላይ ከፍተኛ ስጋትን ጥሏል ብለዋል። ሁለቱ ሀገራት ክስተቶች እንግዲህ በዓለም አቀፍ ደረጃ መነጋገሪያ ሆነዋል። የዓለም የምግብ ዋስትና እና የዋጋ ንረትም እየተነገረ ነው። እንግዲህ ቻይናና አውስትራሊያ የዓለም ግዙፉን የግብርና ምርት አቅራቢዎችና ተጠቃሚዎችም ናቸው። በአውስትራሊያ ያለው የአየር ሁኔታ መበላሸትና በሰሜን ቻይና ያለው ድርቅ በዓለም አቀፍ ደረጃ በእህል በተለይ ደግሞ የስንዴና ሩዝ ዋጋ እንዲንር ሊያደርግ ይችላል የሚል ከፍተኛ ስጋት ተፈጥሯል። የአቅርቦት ሰንሰለቱም ተቆራርጧል እየተባለ ነው። በደቡብ ቻይና የደረሰው የጎርፍ አደጋ የኤሌክትሮኒክስ እና የቴክኖሎጂ እቃዎችን የሚያመርቱ ግዙፍ ፋብሪካዎችን በማስተጓጎሉ በዓለም ዙሪያ ባሉ የቴክኖሎጂ ገበያዎች ላይ ተጽዕኖ ማሳደር ጀምሯል። የጂኦፖለቲካዊ ትኩረቱም ለሁለቱ ሀገራት በፓሲፊክ ቀጠና ውስጥ ከፍተኛ የፖለቲካና የኢኮኖሚ ፉክክር ያላቸው በመሆኑ አሁን የገጠማቸው የተፈጥሮና የአየር ንብረት ፈተናን ለመቋቋም የሚያደርጉት የሀብት ሽሚያ ለምሳሌ የኃይልና የውሃ አጠቃቀም አዲስ ዲፕሎማሲ ውጥረት እያስከተለ እንደሆነ እየተነገረ ነው።
እና እንግዲህ ይሄም ብቻ አይደለም እንዳልኳችሁ ከላይ ወደ 5 የሚሆኑ ሀገራት የመሬት መንቀጥቀጥን 24 ሰዓት ባልሞላ ጊዜ ውስጥ አስተናግደዋል። አንዲት ደግሞ ብራዚል በተለይ ደግሞ የካፍ ጨዋታን በተመለከተ አንድ ትንቢት ተንብያ ነበረ። ያው እነሱ እንደሚሉት ትንቢት ተናጋሪ ናት ብለው ይላሉ። እኛ እንኳን እንደዛ ብለን አናምንም። ጠንቋዮች ናቸው ብዙ ጊዜ ነገር የሚያደርጉት። ግን ወደ 24.4 ሚሊዮን ተከታይ ያላት ሴት ናት። ይህች ሴት ማለት ነው ቮ ባሂሚያ ትባላለች። እውነተኛ ስሟ ግን ኤሊሳንጄላ ዶሶዛ ነው የምትባለው። እንግዲህ ስሟን በትክክል ካልጠራሁት ይቅርታ ጠይቃለሁ። እንግዲህ ይቺ ብራዚላዊ ጠንቋይ አስተዋይ ናት ይሏታል። ሴትዮዋ በማህበራዊ ሚዲያ በተለይ በቲክቶክ እና በኢንስታግራም ላይ እንዳልኳችሁ ከ24.4 ሚሊዮን በላይ ተከታዮች አሏት። በመሆኑ የምትናገረው ነገር በፍጥነት ዓለምን የማዳረስ አቅም ኖሮት ነበረ። ለመሆኑ ትንቢቱ ምንድን ነው የሚለውን እንፈትሸው። ቮ ቦሃሚያ በእንባ እየታጠበች ፊቷ በጣም ቀልቶ ቪዲዮውን እዚህ ላይ አታች እናደርግላችኋለን። እያለቀሰች እየተንቀጠቀጠች ነው የምትናገረው። በዚህ በለቀቀችው አስደንጋጭ ቪዲዮ መልእክት ላይ የተናገረችው ምንድን ነው የሚለው ቦታውና ቀኑ እንግዲህ 2026 አሁን ያለንበት በ24 በፈረንጆቹ ዘመን ቀመር አሁን ሰኔ ማለት ነው በአሜሪካና ካናዳ ሜክሲኮ አዘጋጅነት በሚካሄደው የዓለም ዋንጫ ወርልድ ካፕ ላይ የብራዚል ብሔራዊ ቡድን ጨዋታ በሚያደርግበት ዕለት በተለይ ደግሞ ሰኔ 24 ቀን ክስተቱ ይፈጸማል ብላለች። ድርጊቱም የብራዚል ቡድን ስታዲየም ውስጥ ጨዋታ ላይ እያለ በሰማይ ላይ እጅግ ግዙፍ የሆኑ የባዕዳን ፍጡራን መንኮራኩሮች ዩፎዎች ድንገት ብቅ ይላሉ ብላለች። እነዚህ ፍጡራን ወደ ስታዲየም በመውረድ የብራዚል እግር ኳስ ጨዋታዎችን የቴክኒክ ክፍሉን ስታዲየም ውስጥ የሚገኙ በመቶዎች የሚቆጠሩ ተመልካቾችን በአንድ ላይ አፍነው አብዳክት አድርገው ወደ ጠፈር ይወስዳሉ ስትል በከፍተኛ መደናገጥ ነው ስትተነብይ ስትናገር የነበረችው በቪዲዮ ወጣ። ይህ ትንቢት እግር ኳስ አፍቃሪውን የሴራ ተንታኞችን ደግሞ ኮንስፓይረሲ ቲዮሪ አድናቂዎችን በማህበራዊ ሚዲያ ላይ በእጅጉ አነቃቅቶ ገሚሱን ደግሞ በጣም አስፈርቶ ነበረም። ይህ ትንቢት በተባለው ቀን ሳይፈጸም ቀርቷል። ሙሉ በሙሉ ውድቅ ሆኗል ማለት ነው። ግን የምናነሳውም ነገር አለ። ቀኑ አልፏል። ኦልሬዲ ትንቢቱ የተነገረለት ሰኔ 24 ቀን ምንም አይነት ያልተለመደ ክስተት ወይ ደግሞ የባዕዳን ፍጡራን ሳይመጡ በሰላም አልፏል ያ ቦታ። ማህበራዊ ሚዲያው ምላሽም ቀኑ ካለፈ በኋላ በማህበራዊ ሚዲያ ላይ ትልቅ መሳለቂያ ሆናለች ሴቲቱ። ብዙዎች ተጫዋቾቹ በሰላም የተጫወቱ ነው፣ ኤሊያኖች አልመጡም እያሉ በቀልድ እያነሱት ይገኛሉ። ይሁን እንጂ የእሷ አካሪ ተከታዮች ደግሞ አሉ። እንግዲህ 24.4 አካባቢ ነው እኔ ባየሁት ጊዜ ተከታዮቿ ማለት ነው። የጊዜ መስመሩ ተቀይሮ ነው እንጂ ትንቢቱ አይዋሽም እሷም አትዋሽም እያሉ ወደፊት የሚሆነው ነው በማለት የተለመደውን የመከላከያ ምክንያት እየደረደሩ ይገኛሉ። ነገር ግን ምን ተፈጥሯል? እች ሴት ያ ነገር ይፈጠራል ብላ እንደዛ በጣም ተረብሻ በምትናገርበት ሰዓት ባለችው ሰዓት ምን ተፈጥሯል? የቬንዙዌላ መፈራረስ እሷ ባለችው ሰዓትና ቀን ቬንዙዌላ እንግዲህ ሙሉ በሚባል ደረጃ በጣም ዘግናኝ የሆነ ውድመት ነው የገጠማት በመሬት መንቀጥቀጥ። እንዲሁም ደግሞ እሷ ባለችው ጊዜ ወደ 5 ሀገራት የሚሆኑ ሀገራቶች በመሬት መንቀጥቀጥ ተመተዋልና ብዙዎች ከዚህ ጋር ያገናኙት ነው። እንግዲህ እሷ ተጨንቃ መንፈሷ ተጨንቆ ብቻ ዓለማችን ላይ የሆነ ነገር እንደሚከሰት በግልጽ ያንን ቦታ ስፔሲፊክ ቦታውን ባትጠቅስም አንድ አስደንጋጭ ነገር እንደሚከሰት ተናግራለች ብለው አያይዘው ይሄንን እየተናገሩ ነው። ለመሆኑ ሴት ማናት? እውነተኛ ስሟ እንዳልኳችሁ ኤሊሳንጄላ ዶሶዛ ይባላል። በብራዚል የአምባንዳ የተባለውን ባህላዊና መንፈሳዊ እምነት መሪ ወይ ደግሞ ጠንቋይ ናት ማለት ነው። በሚሊዮን የሚቆጠሩ ሰዎች ይከተሏታል ይቺን ሴት እና ለምንድን ነው ለመሆኑ እቺ ሴት ምንስ ተናግራ ተሳክቶላት ነው? ምንስ ፕሬዲክት አድርጋ ተሳክቶላት ነው የሚከተሏት የሚለውን ለመፈተሽ ሞክሬያለሁ። አንደኛው የፍርሃት ፖለቲካና ድራማዊ አቀራረብ አላት ሴቲቱ። ቪዲዮ ስትቀርጽ ዝም ብላ ሳይሆን በከፍተኛ እንባ ፊቷ በጣም ቀልቶ በጩኸት መንፈስ እያዋራኝ ነው በሚል ድራማዊ ስሜት ስለሆነ የሰዎችን ስሜት በቀላሉ የምትገዛ ሰው ሆናለች ማለት ነው። የተሳኩላት ትንቢቶች ደግሞ ቀደም ሲል በብራዚል ታዋቂ የሆኑ ሰዎች ሞት፣ ለምሳሌ ሙዚቀኛ ማርሊያ ሜንዶንሳን አደጋና አንዳንድ የሀገር ውስጥ ፖለቲካ ሁነቶችን አስቀድሜ ተናግሬ ነበር ማለቷ በሰዎች ዘንድ ሰፊ ታማኝነት እንድታገኝ አድርጓታል ማለት ነው። ሌላ የማያሚ አፈር ትንቢት ምን ነበር? አብዳክሽኑ የሰሞኑ ትንቢቷ ማለት ነው። እጅግ አስገራሚ ነው ብለው ነው አንዳንዶች የተናገሩ ያሉት። ሰኔ 24 ቀን 2026 በማያዊ ሃርድ ሮክ ስታዲየም የብራዚልና ስኮትላንድ የዓለም ጨዋታ ሲደረግ ግራጫማ ፍጡራን ግሬ ኤሊያንስ መጥተው እንደ ቪኒየቪን ጁኒየር እና ኔይማር ያሉ የብራዚል ተጫዋቾችን ያፍናሉ
ብላን የተናገረችው። ሬፕቲሊያን የተባሉ ደግሞ በመቶች የሚቆጠሩ ተመልካቾችን ይዘው ይበራሉ ስትል በእንባ ተንብያ ነበር። እኔ ቪዲዮንም አይቼዋለሁኝ። ይሄ ወሬ በጃይ ክሌይ በሚባል ታዋቂ የቲክቶክ ይዘት አዘጋጅ ከተጋነነ በኋላ በሚሊዮን የሚቆጠሩ ሰዎችን አሳብዶ ሰንብቷል ጉዳዩ ማለት ነው። እግር ኳሱ በሰላም ተጠናቆ ምንም አይነት ኤሊያን ሳይመጣ ሲቀር ደግሞ በማህበራዊ ሚዲያ ያሉ የሴራ ተንታኞች፣ ኮንስፓይሬሲ ቲዮሪ አራማጆችና የእሷ ተከታዮች ትንቢቱ እንዳይዋሽ አዲስ የትረካ አቅጣጫ ቀየሩ ማለት ነው። ምንድን ያሉት ኤሊያኖቹ ማያሚ ላይ ትኩረት እንድንሰጥ አድርገው በተመሳሳይ ሰዓት ቬንዙዌላን አውድመዋል የሚል ትኩረት የሚመስል ነገር ነው ሲናገሩ የነበሩት። ምንም እንኳን እኛ ባናምነውም ይሄ ግን በጣም በማህበራዊ ሚዲያ እየተራገበ ነው ያለው እና የዚህ ወሬ መነሻና እውነታው ግን ሌላ ነው። ማህበራዊ ሚዲያ የፈጠረው ማስተባበያ ሙቪንግ ዘ ግሎፖትስ ትንቢት ተናጋሪዎች የገለጹት ቀን ሲያልፍ ትንቢቱ ውድቅ ሲሆን ተከታዮቻቸው መደናገጣቸውን ለመሸፈን አይን ማጥፊያ ወይ ደግሞ ዲስትራክሽን ይፈልጋሉ። ለዚህ ደግሞ ሰሞኑን በቬንዙዌላ የተከሰተውን ወቅታዊ ችግር ተጠቀሙበት ማለት ነው። እኔ እንግዲህ በግሌ የሚመስለኝ ይሄ ነው እንጂ በጭራሽ ሴትዮ ትክክል ናት ብዬ እኔ አላምንም በግሌ። በቬንዙዌላ ምን ተከሰተ? ቬንዙዌላ እንግዲህ በ24 ሰዓት ውስጥ ወደ ፍርስራሽነት ተለወጠች የተባለው በባዕዳን ፍጡራን ጥቃት ሳይሆን ሰሞኑን በሀገሪቱ አንዳንድ ክፍሎች በተከሰተ ከባድ ድንገተኛ የመሬት መንቀጥቀጥና የጎርፍ አደጋ ምክንያት ነው። ይህም የተፈጥሮ አደጋ የሴራ ተንታኞች ከማያሚው ጨዋታ ጋር አያይዘው ሚስጥራዊ ጥቃት ተፈጽሞባት ህዝቡ እንዳያውቅ በማያሚ ወሬ ጋረዱት የሚል ወሬ ፈጥረዋል ማለት ነው። ይህንን ጉዳይ እንግዲህ ያው ሁላችንም በየራሳችን ጫማ ሆነን መናገር እንችላለን። ምክንያቱም ነው ሚልም አለ። የኛ ሀገር ልጆችም ቲክቶክ ላይ ሲሰሩት አንዳንድ ነገሮች ተቆራርጠው አይቻለሁኝ። እሷ የተናገረችውን ነገር ቀልብሰው ለቬንዙዌላ አድርገውታል። የተገቢ ነው ብዬ እኔ በግሌ አላምንም። ቬንዙዌላ በራሷ የመሬት መንቀጥቀጥና አንዳንድ የተፈጥሮ አደጋዎች ናቸው የደረሱባት እንጂ ምንም አይነት ኤሊየን ጉዳት አላደረሰም። አስደንጋጭ የሆነ ክስተት ነው የተፈጠረባት። በጣም እጅግ በጣም የሚዘገንን እልቂትም ነበረ። በአይነ ጥቅሻ ነው እንግዲህ ቬንዙዌላ የፈራረሰችው። ትናንትና ነግረናቸዋል። የሟቾች ቁጥርም በከፍተኛ ሁኔታ ጨምሯል ማለት ነው። ማህበራዊ ሚዲያ ላይ እንግዲህ እንደሚታወቀው ከፍተኛ የሆነ ገንዘብ ነው የሚሰራበት፣ በእውነትም በውሸትም ማለት ነው። ጥሩም መጥፎ ነገርም እንዳለው ይታወቃልና እቺ ጠንቋይም ስራዋ በብራዚል ማህበረሰብ ዘንድ የምትታወቀው በዋነኝነት የምትሰራቸው ስራዎች የመንፈሳዊና ባህላዊ አማካሪ ብለው ነው የሚጠሯት። በብራዚል በጣም ተደራሽ በሆነውና አፍሮ ብራዚሊያን በሆነው ኡምባንዳ በተባለው እምነት ውስጥ እንደ መንፈሳዊ መሪ ሆና የምትሰራ ሴት ናት በነገራችን ላይና ሰዎችን ከሙታን መናፍስት ጋር ታገናኛለች። መንፈሳዊ እጥበት የምትለው ነገር አለ። ይሄ መንፈሳዊ እጥበት ታደርጋለች። በሰዎች ላይ ያረፉ መጥፎ መናፍስትን ማባረር ዋና ስራዋ ነው ማለት ነው። ሌላው የካርታና የኮከብ ቆጠራን ትሰራለች። እንዳልኳችሁ ጠንቋይ ናት ሴትየዋ ማለት ነው። በየቀኑ በየማህበራዊ ሚዲያ ገጾቿ ላይ በቀጥታ ስርጭት ላይ እየገባች ለሰዎች የፍቅር፣ የገንዘብ፣ የጤና፣ የወደፊት እጣ ፈንታቸውን በካርታ የምትቆጥር ናት። ታዋቂ ሰዎችን ህይወት ትተነብያለች። የእሷን ዝና ከብራዚል አልፎ ዓለም አቀፍ ያደረገው ዋናዋ ስራዋ ይሄ ነው። ይሄ ታዋቂ ሰዎችን ህይወት መተንበይ ማለት ነውና የታዋቂ እግር ኳስ ተጫዋቾችን እንደ ኔይማር የወደፊት የፖለቲከኞችን ምርጫና ታዋቂ አርቲስቶች መቼ እንደሚሞቱ አስቀድማ በመናገር ላይ ያተኮሩ ቪዲዮዎችን የምትሰራ ናት እና ይሄ የማያሚው የባዕዳን ፍጥሯን ትንቢትም በማህበራዊ ሚዲያ ላይ ቫይራል የመሆን ደረጃው እጅግ አስገራሚ ነበረ። ቁጥሮቹ ስናያቸው ቀጥተኛ እይታ ዳይሬክት ቪዋ እሷ በራሷ የፋው የቲክቶክ እና ኢንስታግራም ገጾች ላይ ለቀቀችው የመጀመሪያው በእንባ የታጀበ ቪዲዮዋ ብቻውን ከ15 ሚሊዮን በላይ እይታዎች አሉት። አጠቃላይ የቫይራል ስርጭቷም ግሎባል ሪች ትንቢቱ እጅግ አስደንጋጭ በመሆኑ ሌሎች ታዋቂ የማህበራዊ ሚዲያ ይዘት አዘጋጆች በተለይ በእንግሊዝኛና በስፓኒሽ ቋንቋ የሚሰሩ የሴራ ተንታኞች ታሪኩን እየወሰዱ በራሳቸው ገጽ ላይ መልሰው ሰርተውታል ማለት ነው። ይህን ተከትሎ ታዲያ በቲክቶክ ላይ የነበረው የሃሽታግ ቮባሄዋ እና የቪዲዮ አጠቃላይ እይታ ከ100 ሚሊዮን በላይ ደርሶላታል። የሚዲያ ትኩረቱም በብራዚል፣ በአሜሪካ፣ በላቲን አሜሪካ ያሉ ታብሎይድ ጋዜጦችና የመዝናኛ ድረገጾች ሳይቀሩ እንደ አንድ ታዋቂ ሳይኪክ በዓለም ዋንጫ ላይ አደጋ እንደሚደርስ አጠነጠነች በሚል ዜና አድርገው ስለነበረ በሚሊዮን የሚቆጠር እግር ኳስ አፍቃሪ ህዝብ ጉዳዩን እንዲከታተለው ሆኗል ማለት ነው። ወደ ቤተሰቦቻችን እንግዲህ በጣም በርካቶች እንግዲህ እምነትን በተመለከተ ደግሞ በተለይ በጣም አሁን ገንዘብ ማግኛ እያደረጉት ነው። የሆነ ሆኖ ሴትዮ የተሳኩላት ነገሮችም አሉ ብለው ደግሞ የሚከራከሩ አድናቂዎቿና ተከታዮቿ አሉ።
ይሄኛውንም እንግዲህ አይ እሷ ተሳስታለች ፌል አድርጓል ለማለት ከቬንዙዌላው የመሬት መንቀጥቀጥና የከተማዋ መፈራረስ ጋር አያይዘው እየተናገሩት ነው ማለት ነው። ወደ ቤተሰቦቻችን እንግዲህ መረጃዎቹ እነዚህን ይመስላሉ። እናንተ በዚህ ጉዳይ ላይ ምን ተሰማችሁ? አብራችሁን ስለነበራችሁ ጋር እናመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ቸር ቆዩልን።